በዕለቱ ወንጌል በክፍለ ቅዳሴው ውስጥ ከተነበበው ወኢየመርከኑ ዘኮነ በውስቴታ በዝንቱ መዋዕል ወደ አማርኛ ሲተረጎም በእነዚህ ቀኖች የተደረገው የሆነውን ነገር አታውቅምን ይላል ቃሉ። ቃሉ የሚገኘው የሉቃስ ወንጌል ምዕራፍ 24 ከተራ ቁጥር 18 ላይ ሲሆን ቃሉን የተናገረው ቀለዮጳ የተባለ ቁጥሩ ከ72 አርድእት አንዱ የሆነው የክርስቶስ ደቀ መዝሙር የተናገረው ኃይለ ቃል ነው። ቃሉ የተነገረ ስለ ክርስቶስ ትንሣኤ ደግሞም እንዲሁ ለራሱ ለክርስቶስ ሞትን ድል አድርጎ ለተነሳው ብርሃነ መለኮቱን ለገለጸው ለክርስቶስ የተመለሰ የተነገረ ኃይለ ቃል ነው። የኤማሁስ መንገደኞች ሁለት መንገደኞች ኤማሁስ ወደምትባል መንደር ከኢየሩሳሌም 60 ምዕራፍ ወደምትርቅ ወደ ኤማሁስ እየተነጋገሩ ስለ ክርስቶስ ስቅለት፣ ስለ ክርስቶስ ሞት፣ ስለ ክርስቶስ ሞትን ድል ነስቶ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ ስለመነሳቱ በትንሣኤው ጊዜ ዓለም ብርሃን እንዴት እንደሆነች፣ ጠባቂዎች እንዴት እንደወደቁ፣ እንዴት እንደደነገዙ፣ ክርስቶስ ሲነሳ ዓለም እንዴት በብርሃን እንደተሸፈነች ይህንን እየተነጋገሩ እየተወያዩ እየተጨዋወቱ ይጓዛሉ። ሲጓዙ ክርስቶስ ደግሞ በጎናቸው ቀርቦ እነሱ ጋር አብሮ ይጓዛል። እነሱ ግን ክርስቶስ መሆኑን አላወቁትም። እንዲያውቁት ዓይናቸው ከማየት ፈሶ ተገቶ ተከልክሎ ነበረ። አብሯቸው እየሄደ አላወቁትም። አብሯቸው እየሄደ ነው፣ ነገር ግን አላወቁትም። የሚያወሩት ደግሞ ስለ እሱ ትንሣኤ ነው። ሞትን ድል እንዴት እንደነሳ፣ መቃብሩ ተከፍቶ ድንጋዩ ተገልብጦ መግነዙ ተጠቅልሎ እንዴት እንደተገኘ፣ ዓለሚቱ በብርሃን እንዴት እንደተሞላች፣ ስለዚህ ያወራሉ፣ ይወያያሉ፣ ይመራመራሉ፣ ብዙ ይመራመራሉ። ግን የተነሳው ነው አብሯቸው ጎናቸው ያለ አብሯቸው የሚሄድ ሞትን ድል የነሳው ነው። መቃብርን ባዶ አድርጎት የተነሳው፣ መግነዙን የብቻው ጥሎ የተነሳው፣ ዓለምን በብርሃን የተሸፈነው የትንሣኤ መስራች የትንሣኤ በኩር ኢየሱስ ክርስቶስ ነው በጎናቸው ያለ። እነሱ አላወቁትም። ዓይናቸው ፈሶ ከማየት ተገቶ ስለነበር ማወቅ አልቻሉም። ምንድን ነው የሚባለው? ዓይንና ቅንድብ ለዘመናት አብረው ይኖራሉ። አብረው ለዘመናት ይኖራሉ። ነገር ግን አንድ ቀን ተይተው አይተዋወቁም። አብረው እየኖሩ ክርስቶስ በጎናቸው እያለ ስለ እሱ ሕይወት ስለ እሱ ታሪክ እየተናገሩ ነገር ግን ማወቅ አልቻሉም። አብሯቸው ጎናቸው እያለ እኮ ነው ክርስቶስ። ዛሬም መቼም በክርስቲያኖች ላይ ጸጋ እግዚአብሔር ባደረበት ላይ ሁሉ መንፈስ ቅዱስ ባልተለየው ሰው ላይ አብሮት አለ፣ አብሮት ይኖራል፣ አብሮት ይሄዳል፣ አብሮት በሚቀመጥበት በሚነሳበት አብሮት አለ። ለምን? በዓለሙ ሙሉ ስለሆነ አብሮት አለ። ነገር ግን ብዙ አብሮት እያለ የሚያውቀው አለ። ብዙ አብሮት እየኖረ ማያየው አለ። ብዙ አብሮት ሲኖር አብሮት ሲጓዝ ኃጢአት ሲሰራ ማን እንዳያየው ነው የሚሰራ? ሰው እንዳያየው። ሙስና ሲፈጽም ሰው እንዳያየው፣ ሲሰርቅ ሰው እንዳያየው፣ ዝሙት ሲፈጽም ሰው እንዳያየው፣ አንድ መጥፎ የሆነ ነገር ሲሰራ ሰው እንዳያየው ብዙ ጨለማን ሽፋን ያደርጋል፣ ጓዳዎቹን ሽፋን ያደርጋል። ግን መፈራት ያለበት ማን ነው? ሰው ነው ወይስ ሁሉ ግልጽ የሆነው ሁሉ የማይሰወረው ሁሉ የማይደበቀው ለእሱ ግልጽ የሆነው ሁሉን የሚያይ እግዚአብሔር ነው መፈራት የሚገባው ወይስ ሰው? እዚህ ላይ ነው ትልቁ ጥያቄ። እና ሰው ብዙ ጊዜ የሚፈራው ሰውን ነው። መጥፎ የሆኑ ወንጀሎችን ኃጢአትን ሲፈጽም ሰውን ይፈራል፣ ይጨነቃል፣ ስለ ሰው ይቸገራል። አብሮት ያለውን በላዩ ላይ ያለውን ግን መንፈስ ቅዱስን እግዚአብሔርን ግን አይፈራም። የኛን ብሎም አያስብም። አብሮት እያለ እኮ ነው እግዚአብሔር መንፈስ ቅዱስ በሰው ላይ ምንም ኃጢአት ቢሰራ ፍጹም ካልካደ በቀር አይለየውም። ፍጹም ሲክድ ብቻ ነው የሚለየው እንጂ ፈጽሞ እስከሚክድ ድረስ ኃጢአት ቢሰራ
ነገ ከነገ ወዲያ ይመለሳል፣ ነገ በንስሐ ይመለሳል፣ በጥምቀት ይታገሳል፣ ነገ ይጸጸታል፣ ነገ ጥሩ ሰው ይሆናል፣ ነገ ታሪክ ይቀየራል እያለ ፈጽሞ አይርቀውም። የተወሰነ ምናልባት የተወሰነ ሊርቀው ይችላል፣ ግን በቅርበት መንፈስ ቅዱስ ይቆጣጠረዋል፣ በቅርበት ይመለከተዋል። ጊዜ ለመስጠት ፈጽሞ ከካደ ብቻ ነው ሊለየው ሊርቀው የሚችለው እና አብሯቸው እያለ ማየት አልቻሉም፣ ማወቅ አልቻሉም። ብዙ አለ የእግዚአብሔርን በዚህ እንገድበውና በሌላውስ በአኗኗሩ በትዳር ሕይወት አብሮ እየኖረ ልብ ለልብ የማይተያይ ስንት አለ። ለጎሪጥ የሚተያይ ሸርባ ተሰጣጦ የሚኖር ስንቱ አለ። በሌላው በቤተሰብ ዙሪያ እንዲሁ በተመሳሳዩ፣ በስራ መስኮች እንዲሁ በተመሳሳዩ ጀርባውን ተሰጣጦ ለጎሪጥ እየተያየ የሚኖር ስንቱ አለ። አብሮ እየኖረ የማይተያይ በተለያዩ የስራ መስኮች እና አብሯቸው እየኖረ ማወቅ አልቻሉም፣ ከማየት ተከልክለው ነበረ። ስለዚህ ይህን እየተወያዩ እየተነጋገሩ ሲሄዱ እሱ ደግሞ በጎናቸው ሚሉት ሲሰማ ቆየና እንዲህ አላቸው፣ እየጠወለጋችሁ ፊታችሁ ጠውልጓል፣ እያዘናችሁ እየተከዛችሁ ፊታችሁ ጠውልጎ ስትሄዱ ሰማችኋለሁ። የምትሏቸው ነገሮች ምንድን ናቸው? እነሱ የምታወሯቸው ምንድን ናቸው? የምትናገሩት ነገሮች ምንድን ነው አላቸው። ሲላቸው አንተ ቀለዮጳ አነሳና አንተ በኢየሩሳሌም እንግዲህ አሁን ለብቻ ትኖራለህን? በእነዚህ ቀኖች የሆነውን የተደረገውን ነገር አታውቅምን አለው። ቀለዮጳ ማንን? ኢየሱስ ክርስቶስን የተነሳውን እኮ ነው። ሞትን ድል ነስቶ መቃብርን ከፍቶ ድንጋዩን ፈንቅሎ መግነዙን ጥሎ የተነሳውን እሱምን በሰሙን የተደረገውን የሆነውን ነገር አታውቅምን? እንዴት በኢየሩሳሌም እየኖር ብቻህን ሆነ ትኖራለህ? እንዴት ይህን አታውቅም አለ ቀለዮጳ። ይገርም ነው። ከዛ ክርስቶስ ራሱ ነው ይህን ይለዋል። በዚያ ወቅት፣ በዚያ ሰሞን፣ በዚያ ሳምንት ሌላ ይወራል። በዚያ በሰሞን ወሩን ሙሉ ሌላ ይወራል። የሚወራ ስለ ትንሣኤው እንዴት አይሁድ ሰቅለው እንደገደሉት፣ እንዴት እንደቀበሩት፣ እንዴት እንደሞተ፣ እንዴት እንደተነሳ ጠባቂዎቹ በቃሉ ይጠብቃሉ የተባሉት እንዴት እንደወደቁ ምን ብለው እንዳወሩ ይህ ነበር ይወራ የነበረ። በየአደባባዩ፣ በየስራ መስኩ፣ በየገበያው፣ በየቤቱ ይህ ነበር የሚወራ የነበረ። ሌላ ይወራል። ስለዚህ ሁሉ ሰው ትኩረት ሰጥቶ ያወራል። ወሬው ግን ሁለት አይነት ነበረ። የሚወራው ከሁለት ጎራ ተከፍሎ ሁለት አይነት አመለካከት ያለ ወሬ፣ ሁለት አይነት የወሬ ክፍል ነበረው። አንዱ አይነት ወሬ ይህ በወንጌል ያመነው ክፍል የክርስቶስ ተከታይ የነበረው በወንጌል ያመነው ወንጌል በልቡናው ላይ የሰረጸው እሱ ሞትን ድል ነስቶ የተነሳው ብርሃነ መለኮቱን የገለጸው ዓለምን ሊያድን የመጣው የዓለም ቤዛ የዓለም መድኃኒት ሥጋውን የቆረሰው ደሙን ያፈሰሰው ያመኑት ተስፋ የሚያደርጉት እሱ ኢየሱስ ክርስቶስ እንደሆነ የተነሳው ስለዚህ ይወራ ነበር። ሞትን ድል ነስቶ ተነሳ። በወንጌልም ያን ጊዜ ሲያስተምር በመዋዕለ ሥጋዌው ከ3 ቀን በኋላ እነሳለሁ እያለ ተናግሮ ነበረ። እንዲያለው ተነሳ እየተባለ ስለዚህ ልባቸው በደስታ ተሸፍኖ በሐሴት ተሞልተው ስለዚህ ነበረ የሚወራ የነበር የደስታ ስሜት የደስታ ወሬ ይወራ ነበረ እና ይህን ነበር የሚያወሩት። ሌላው ደግሞ ከሁለት ክፍል ያልኋቸው አንዱ ክፍል ደግሞ የውሸት ወሬ፣ የፈጠራ ወሬ፣ የውሸት ወሬ ከእውነት የራቀ በሴራ የተጎለጎለ ውሸትን ፍጹም እውነት አስመስሎ የሚወራ ወሬ ነበር። ደግሞ ሁለተኛው ምንን መሰረት አድርገው ያወሩ ነበር? ገና አስቀድመው ያሰቡትን በተግባር ያወሩት ጀመር፣ በተግባር ያደርጉት ጀመረ። ገና ወደ መቃብር ወርዶ በመቃብር ውስጥ እያለ እንዲህ የሚል ክስ መስርተው ነበር። ወደ መስፍኑ ወደ ጲላጦስ ሂደው የማቴዎስ ወንጌል ምዕራፍ 27 ከቁጥር 62 ጀምሮ ተመልከቱት። እዚያ ላይ ገና ሕሊናቸው ባነነ፣ ሕሊናቸው መረጋጋት አልቻለም። በግፍ
ያለ ኃጢአቱ ያለ በደሉ ንጹሑን የባህርይ አምላክ ቅዱሱን የባህርይ አምላክ ሴራ ጎልጉለው በሴራ በውሸት ሰቅለውታል፣ ገድለውታል፣ ደሙን አፍሰውታል፣ ተቀብሯል። ስለዚህ ሕሊናቸው ደግሞ መረጋጋት አልቻለም። መረጋጋት ያልቻለው ይናገረው የነበረ እውን እንደሚሆን ያውቃሉ። ይህንን ቀድሞ ማስተባበልና እውነቱን በሐሰት መለወጥ የቆሙበት ዓላማቸው ነው። ይሄ ስለሆነ ወደ መስፍኑ ወደ ጲላጦስ ሰብሰብ ብለው ሄዱና ሊቃነ ካህናቱ የሀገር ሽማግሌዎች ተሰብስበው ሄዱና እንዲህ አሉት። ተዘከርነ እግዚኦ ዘይቤ ዝኩ መሳሐቲ ወአመ ሣልስት ዕለት ነሣ። ጌታ ሆይ ያሳች፣ ጌታ ሆይ የሚሉት መስፍኑ ጲላጦስን ነው። ያሳች ገና በሕይወቱ ሳለ ሳይሞት ወደ መቃብር ሳይወርድ ከ3 ቀን በኋላ እነሳለሁ እንዳለን ትዝ አለን። ስለዚህ ምናልባት ሌሊት ደቀ መዛሙርቱ ሂደው በሌሊት ሥጋውን ሰርቀው የወሰዱት እንደሆነ የተነሳ እንደሆነ አላሉ። እቺ ሽንፈት ናት፣ እቺ ውርደት ናት ለነሱ። ስለዚህ ውርደት ስለሆነች ምን አሉ? ደቀ መዛሙርቱ ሌሊት ሂደው ሰርቀው የወሰዱት እንደሆነ ነው ያሉ። ሰርቀው ነው ያሉ እንጂ ሞትን ድል ነስቶ ብርሃነ መለኮቱን ገልጾ ሞትን አሸንፎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ይነሳን የምትሏ በእነሱ ዘንድ ሞት ናት፣ ጥቃት ናት። ስለዚህ ሰርቀው የወሰዱት እንደሆነ ከፊተኛይቱ ስህተቱ የኋለኛይቱ ስህተቱ የከፋች ትሆናለችና መቃብሩ እንዲጠበቅ ጠባቂዎችን እዘዝልን አሉት። እዩት እንግዲህ ከዚያ ምን አላቸው? እናንተ የራሳችሁ ጠባቂዎች አላችሁ፣ ራሳችሁ እንደ ልማዳችሁ አድርጋችሁ አስጠብቁ፣ እኔ አላውቅላችሁም አላቸው። ከዚያ መቃብሩን በድንጋይ አትመው ቆልፈው ጠባቂዎችን አስቀመጡ። እንግዲህ እዩት የተባለው ለዛ ላይ ልናሰምርበት የሚገባው ያሳች አሉ። ያሳች ገና በሕይወቱ ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። አያለን አሳች መባል ነበረበት። ጻድቁ የባህርይ አምላክ እውነተኛው አምላክ ሐቀኛው አምላክ ስለ እውነት የሞተው፣ ስለ እውነት የተሰቀለው፣ ስለ እውነት የተገረፈው፣ ስለ እውነት ሥጋውን የቆረሰው፣ ስለ እውነት ደሙን ያፈሰሰው፣ ስለ እውነት ወደ መቃብር የወረደው፣ እውነትን ተደግፎ ሐቀኝነትን አረጋግጦ ይዞ ሞትን ድል ነስቶ የተነሳው ይህንን ምን አሉ? ያሳች ዓለም ይህን ትመስላለች። እውነቱ ሸፋፍና ትቀብራለች። ሐሰቱን ደግሞ ተራራክና አሳክላ አዝፋ በአደባባይ ታወጣለች። ዓለም እንዲህ ነው፣ ይህን ትመስላለች። ውሸት ሲደራረብ ሲደጋገም ደግሞ እውነት ይመስላል። ይሄ የተለመደ ነው። ስለዚህ ጻድቁን አሳች አሉት፣ ሐሰተኞችን ደግሞ እውነተኛ። ከዚያ ተነስተናል ማለት ሰርቀው ወሰዱት እንደሆነ ጻድቁ የባህርይ አምላክ እንዲህ ተባለ፣ አሳች ተባለ። እውነተኛው አምላክ ምንም ሐሰት ካፉ አልተገኘበት። ነቢዩ ኢሳይያስ የተረክበ ሐሰት ውስጥ አፉ ካፉ ሐሰት ውሸት አልተገኘበትም ብሎ ትንቢት የተናገረለት በሐሰተኛው አፍ ሐሰተኛ ተባለ። በርኩሶች አፍ ጻድቁ ውሸተኛ ተባለ። እውነተኛው ክፋተኛ ተባለ። ጻድቁ የባህርይ አምላክ ታሪክ ተገልብጦ። ስለዚህ ይህችን ነው የተናገሯትን ቃል ወደዚያ ወስደው ምን ብለው ያወሩ? ጠባቂዎቹን መቋቋም አልቻሉም። እንዲጠብቁ ተቀምጠዋል። እንዲጠብቁ በደሞዝ ተቀምጠዋል። ነገር ግን ያንን የማስቀረት አቅም የላቸውም። ኃያል አምላክን ወደ መቃብር ማስቀረት መጠበቅ አይችሉም። ስለማይችሉ መቃብሩን ክፈቱልኝ፣ መግነዝ ክፈቱልኝ ሳይል ሞትን ድል ነስቶ መቃብሩን ፈንቅሎ ሲወጣ የዚህን ጊዜ በድንጋጭ ዓለም በብርሃን ስትሞላ እነሱ ለኋሊት እግሩ ወደ ላይ ራሱ ወደ ታች እየሆነ ወደቀ። ጠባቂ ሁሉ በራስጌ በግርጌ በጎን በቀኝ በግራ ያለው ሁሉ ወደቀ። ማስቀረት ስለማይችል አቅም ስለሌለው፣ ስለዚህ እንዲህ ሆነ። ሁሉም ለኋሊት ወደቀ። ሁሉም ለኋሊት ወደቀ። እግሩ ወደ ላይ። ለምን ወደ ኋሊት ወደቀ? ለምን ለኋሊት ወደቀ ስንል አንድ ሰው ወደፊቱ ከወደቀ በእጁ ይደገፋል፣ በጉልበቱ ይደገፋል። ምናልባት በቀላሉ መጎዳት የሚችሉ የአካል ክፍሎች ሊጎዱ ይችላሉ። ምናልባት እንጂ እግር አይጎዳም እያልኩ አይደለም፣ በመጠኑ ይጎዳል። ነገር ግን በትንሹ ነገር አቅም የሌላቸው እና ይህን መጥርስ የመሰሉ አሉ። ስለዚህ ሰው ወደፊቱ ሲወድቅ
በእጁ ይደገፋል፣ በጉልበቱ ይደገፋል። መጠነኛ ጉዳት ቢደርስበትም ሌሎቹ አካላት ይጠበቃሉ። በዚያ ለኋሊት ከወደቀ ግን የኋሊት አጎዳደቅ ከባድ ነው። ይደገፍበት የለውም። የኋላ አጎዳደቅ ከባድ ነው። አንዱ ይህ ነው። ሁለተኛው የኋላ ፍርዳችሁ የከፋ ነው። ለኋሊት እንዲህ እንደወደቃችሁ ዛሬ ሕያውን በመቃብር ውስጥ እናስቀራለን ብላችሁ የምትጠብቁ፣ በመቃብር ውስጥ ፈርሶ ይቀራል በስሶ ይቀራል ብላችሁ የምትጠብቁ የኋላ ፍርዳችሁ የኋላ ጎዳደቃችሁ የከፋ ነው ሲል ለኋሊት እንዲወድቁ አደረጋቸው። ከዚያ ጠባቂዎቹ ሁሉ ለእንቅጣት ለኋሊት እየወደቀ እግሩ ወደ ላይ ራሱ ወደ መሬት እየሆነ እንኳን ሲያስቀሩ እንዲሁ ደንግጠው ወደቁ። እንደ በድን ሆኑ። መቼም አልሞቱምና እንደ በድን ሆኑ ይላቸዋል መጽሐፍ። ያልሞተን ማሰብ ማገናዘቢያ ማይችል በድን ነው። ስለዚህ እንደ በድን ሆኑ። ወድቀው ያልሞቱን የማይሰሙም እንደበድን ከጊዜ በኋላ ወደ ሕሊናቸው ተመልሰው ተረጋግተው ወደ ከተማው ገቡ። እነዚህ ጠባቂዎች ጭፍሮቹ ወደ ከተማው ገቡና ማውራት ጀመሩ። ይገርማል። እዚህ ላይ የሚያስደንቀው ነገራቸው እውነታውን ያወሩ የነበር። በመጀመሪያ ጊዜ እውነቷን ምንም ውሸት ያልተቀላቀለባት፣ ሐሰት ያልተቀላቀለባት እውነታዋን ይዘው ወደ ከተማው ገብተው ለሊቃነ ካህናቱ ለሀገር ሽማግሌዎች ማውራት ጀመሩ። አረ ተነሳ እኮ ምንም መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ምንም አጋዥ ሳይኖረው ተነሳ። እኛም የብርሃን መለኮቱ ሲገለጽ ዓለም በብርሃን ስትሸፈን መቋቋም አልቻልም። ደነገጥነ፣ ወደቅነ ለኋሊት። ተነስቶ ሄደ ብለው እውነታውን ተናገሩ። ምንም ሐሰት ያልተቀላቀለበት። ይህን ከተናገሩ በኋላ ሊቃነ ካህናቱ ያሰቀሉት በሐሰት ያስገደሉት የሀገር ሽማግሌዎች ጸሐፍቱ ተሰብስበው ሴራ ይሸርቡ ጀመረ፣ ይጎነጉኑ ጀመረ። ይህን ነገር ምን እናድርግ? ምን ይሻላል? እንቅልፍ አጥተው ረፍት አጥተው ሕሊናቸው እየባነነ ታሪኩን ለመቀየር እውነታውን ለመገልበጥ ብዙ ጭንቀት ብዙ ሴራ ሸረቡና ምን እናድርጋሉ? ለእነዚህ ሰዎች ጥሩ በጀት እንበጅትላቸው፣ ጥሩ በጀት ወርቅ ብር እንስጣችሁ እንበልና ታሪክ ይቀይራሉ። ይህንን ወሰኑ። ከዚያ ብዙ ወርቅ ብር ይህንን በጀቱ መደቡ። ይህንን እነሱን ጠባቂዎችን አስጠሩና እናንተ ታሪክ ቀይራችሁ እውነታውን ገልብጣችሁ ሌሊት ደቀ መዛሙርቱ መጥተው ሰርቀው ወሰዱ ብላችሁ አውሩ። በራሱ ኃይል ተነሳ አትበሉ። እኛ ደግሞ ብዙ ወርቅ ብዙ ብር እንሰጣችኋለን። በመስሩ በጲላጦስ ዘንድም እንድትሸለሙ እናደርጋችኋለን። ነገሩ እውን እንዲሆን ገልብጠን እናሳምነዋለን። እናንተም ያለ ስጋት ተሸልማችሁ እንድትኖሩ እናደርጋችኋለን አሏቸው። ከዚህ ላይ ገንዘብ ማይለውጠው የለም፣ ጉቦ ሙስና ማይቀይረው የለም። ተቀየረ ታሪካቸው። ዓለም የጠፋችው በዚህ ነው። በመንፈሳዊውም በዓለማዊውም ጥሩ ሰው የሚባል ጠፋ። እውነታው በውሸት ይቀየራል። በሙስና እውነታው ይገለበጣል። እውነት መወራቱ ቀርቶን ውሸት የሐሰት ወሬ በዓለማዊውም በመንፈሳዊውም ሁሉም ድብልቅልቅ ማለቱ ያሳዝናል። አርያም ይሆን መጥፋቱ። ስለዚህ በብር በገንዘብ እውነቱ ተዋጠ፣ እውነት ተቀየረ። ያ እውነት የገዘፈ እውነት በብርሃን የተሸፈነ እውነት እኮ ነው። የሚገርማቸው በጨለማ ተሸፍኖ እኮ ግድ የለም። በጨለማ የተሸፈነት ምናልባት እንደ ሰውኛ ጨለማ ሸፍኖ ያስቀረዋል ብሎ ይታሰብ ነበረ። በጓዳ ውስጥ የሆነም እንዲሁ። ይህ ግን ዓለም በብርሃን ተሸፍና ትንሣኤው ሲገለጽ ትንሣኤው ሲሆን በብርሃን የተሸፈነው በሐሰት መቀየር ጀመሩ። በብርሃን የተሸፈነውን እውነት አቤት ያሳዝናል። የእውነት ተቀየረ፣ በጉቦ በገንዘብ በሙስና የእውነት ተዋጠ፣ ታሪክ ተገለበጠ፣ እውነቱ ተዋጠ፣ እውነቱ ተቀበረ። ይህ ነው ዓለማችን የጠፋበት። እውነታው በብር በሙስና በጉቦ በሴራ ሽረባ ብዙ የሐሰት ተባባሪዎች፣ ግብረ አበሮች፣ የጉቦ ተባባሪዎች፣ የሙስና ተባባሪዎች እውነቱን ይውጡታል። ያው ወሬ ደግሞ ሲያጥለቀልቀው ያ እውነት ይዋጣል። ከዚህ ላይ እውነት መለመለች፣ ጠፋች። አሁን እንዲህ ሆነላቸዋለሁ እየዞሩ ኧረ ሌሊት ደቀ መዛሙርቱ ሰርቀው ወሰዱት። መጥተው በቃ እኛም መቋቋም አልቻልን፣
መጥተው ወሰዱት፣ ሰርቀው ወሰዱት እያሉ ማውራት ጀመሩ። እነዚያ በብር የተለወጡት፣ በብር ሕይወታቸው የተቀየረው፣ ታሪካቸው የተበላሸው። ግን ከብር ሕይወት ታሪክ ይሻል ነበር። ታሪክ መልካም ታሪክ በምድር ላይ ሐውልት ሆኖ ይኖራል። ከዚያም ደግሞ እውነተኛ ታሪክ ለዘላለም ሕያው ሆኖ ይኖራል። መጥፎ ታሪክ ግን ሲያሸማቅቅ አንገት ሲያስነሳ አይደለም መጥፎ ሰሪውን ትውልዱን እስከ ብዙ ትውልድ ድረስ ታሪክ ሲያሸማቅቅ ያ ዘመድህ ያ ወገንህ ያ ምንድንህ ሲባል አንገት ሲያስደፋ ያ ለጊዜው የሚጠቅም የመሰለ ጥቅም ለጊዜው ጥሩ ገንቢ የመሰለ ነገር ግን ሁልጊዜ ከዚያ ከተበላው በላይ ከተገኘው በላይ ሲያሳፍር ውጦ አንገትን አስደፍቶ ይወርታል። ይሄ ነው በብዙዎቹ ላይ በተጨማለቁት ሰዎች ላይ ታሪካቸው በተበላቸው ሰዎች ላይ ሁልጊዜ ሲያሸማቅቅ የሚኖር ይህ ታሪክ ነው። ከዚህ አላቸዋለሁ እየዞሩ አወሩ። ያ ታሪክ ተቀየረ። ተቀይሮ እየዞሩ ሲያወሩ እንዲህ ነው ማለት ጀመሩ። ይደግፉት የነበሩት ይፈልጉት የነበሩት ነው። ያንን የውሸት ወሬ ይደግፉት የነበሩት ያንጸባርቁት ጀመሩ። ከዚያ መስፍኑ ጲላጦስ እውነትን ማወቅ ፈለገ። ዝም ብሎ ሰምቶ መቀበል አይደለም። ዝም ብሎ ሰምቶ ለካ እንዲህ ነው ማለት ሳይሆን እውነትን ከምንጩ ከስሩ እስከ መሰረቱ መመርመር ጀመረ። ማጥናት ፈለገ፣ ማወቅ ፈለገ። በግልብ ወሬ ጥቅመኞች ያወሩትን ሳይሆን ሐሰተኞች ያወሩትን ሳይሆን ልቡናቸው በሙስና በጉቦ በውሸት በጥፋት በሐኬት የተሸፈኑት ሳይሆን የእውነተኛውን ወሬ ማጥናት ፈለገ። ይህንን ፈለገና አስጠራቸው። አስጠርቶ 4 ወገን አድርጎ ጠየቃቸው። ከ4 ክፍል አድርጎ ከፍሎ ሲጠይቃቸው አንዱ ክፍል ምን አለ? አንደኛው ሲጠየቅ የብቻ አድርጎ ነው የሚጠይቃቸውና እንዲህ አለ። እንዴት ነው አነሳሱ ብሎ ሲጠይቃቸው 120 ማለት 5 ገበያ ያህል ሕዝብ ይከተለው ነበር። ያ ታምራት ሲደረግ ጉስ ሲነሳ ለምጽ ሲነጻ ጎባጣ ሲቀዳ ዕውር ሲበራ በህብስት አበርክቶ ውሃ አፍልቆ ሲያበላ ሲያጠጣ በ2 ዓሣ 5 እንጀራ 5,000 ሕዝብ ያጠግብ ያ ይከተለው የነበረ ሕዝብ ያ ታምራት ፈላጊ ሕዝብ ያ መጥተው 5 ገበያ ያህል ሕዝብ ሰርቀው አውጥተው ወሰዱት ብሎ ቃል ሰጠላቸዋለሁ። የመጀመሪያው እሺ አለና ያን ጸሐፍ አድርጎ አስወጣ። ሁለተኛውን ክፍል ጠየቀ። ሁለተኛው ክፍል ምን አለ? 12 ሐዋርያት መጥተው ሰርቀው አውጥተው ወሰዱት አለ ሁለተኛው። እሺ አለና ጸሐፍ አደረገ። ሦስተኛውን ክፍል አስቀረበ። ሦስተኛው ክፍል ደግሞ ምን አለ? 3 ባለሟሎች የሚባሉት ጴጥሮስ፣ ያዕቆብ፣ ዮሐንስ ናቸው። የምስጢር ሰዎች ከምስጢር ምንም ያልተለዩ ብዙ ጊዜ ምስጢር የማይቀነስባቸው እነዚህ 3 ባለሟሎች ሌሊት መጥተው ሰርቀው ወሰዱት አሉ። ደግሞ ሦስተኞቹ የተለያዩት ውሸት እኮ እንዲሁ አያኮራል። ውሸት እንዲህ ነው። ውሸት ወጥነት የለውም። አንዱ ሌላ ቃል አንዱ ሌላ ቃል። ከዚያ ነው አለና አሁንም አስወጣ። 4ተኛውን ክፍል ጠየቀ። 4ተኛው ክፍል ሲጠይቅ ምን አለ? እኔ ተኝቼ ነበር፣ በእንቅልፍ ተኝቼ ነበር፣ ሁሉንም አላየሁም አለ። የእሱ ይሻላል። አላየሁም፣ ሰርቀው ወሰዱትም አላለ፣ ተነሳም አላለ። እኔ ተኝቼ ነበረ አላየሁም አለ። እውነቱ ነው። በድንጋጭ ተኝቷል። በድንጋጭ እንቅልፍ ተኝቷል። ስለዚህ ይህን አላየሁም አለ። መስፍኑ ምን አደረገ? ወከመዝ ኮነ ነገርክሙ ስርወ ዝርሱረ አለና እንዲህ ነገራችሁ የተለያየ የተከፋፈለ እንደሆነ እንደዚህ ከፋፍላችሁ አለና በሰይፍ አስመጣቸው ሁሎችንም። እንዲህ እርምጃ ወሰደ። ሁለተኛው ፍርድ የፈለገው መስፍኑ ጲላጦስ በምድር ላይ እንዲህ አይነት ዳኛ ነው የጠፋው፣ እንዲህ አይነት ፍርድ ሰጪ ነው የጠፋው፣ እንዲህ አይነት ፈራጅ ነው የጠፋው። በዓለማዊውም በመንፈሳዊው ሁሉም ተመሳሳይ ነው። አሁን እውነተኛ ፍርድ ሰጪ እውነትን የሚያወጣ እውነትን መለየት ይፈልግ ጠፋ። ትንሽ ጥቅም ካገኘ ዘንበል ሊልናችን ተደግፎ ጥቅም ማግኘት ከዚያ ጋር ተባባሪ ሆኖ እውነቱን ለመቅበር ሚፈር። ስለዚህ እንዲህ አይነት ፈራጅ እንዲህ አይነት እውነትን ፈላጊ ጠፋ። እውነትን የፈለገው መስፍን እንዲህ አድርጎ አረጋገጠ። ከዚያ
በዚህ መንገድ እስከ መጽሐፍ ቅዱስ እንደሚጠራው እስካሁን ድረስ በአይሁድ ዘንድ ደቀ መዛሙርቱ ሌሊት መጥተው ሰርቀው ወሰዱት እየተባለ ሲወራ ይኖራል ይላል መጽሐፍ ቅዱሱ። እና ይህን ይመስላል ወሬያቸው ከእውነት ነገር ነው የነበረ። አንተ እስካሁን በእነዚህ ቀኖች የሆነውን የተደረገውን አታውቅምን ያለው ቀለወጣ ይህን ነገር ነበረ ይወራ የነበረው ሁለት ክፍል ሆኖ። ከዚያ እሱ ምንድን ነው አለ። ደግሞ እሱ ምንድን ነው አላቸው ኢየሱስ ክርስቶስ። እሱ ምንድን ነው? እኔ እኮ አላውቅም አላቸው። እንዲህ አለ፣ ሊቃነ ካህናትና ሽማግሌዎቹ ለሞት ፍርድ አሳልፈው እንደሰጡት ከዚያም እንደሰቀሉት የሰቀሉት የናዝሬቱ ኢየሱስ የሆነውን ነገር ነው አለ። እና እሱ ምንድን ነው? እሱ ምንድን ነው? እሱ የሆነው ነገር ምንድን ነው? አይ ዛሬ ይህ ከሆነ ከተደረገ 3ኛ ቀን ነው። ሴቶቹ ደግሞ ከኛ ሂደው ይህን ነገር ሂደው ወደ መቃብሩ አይተዋል፣ መጥተውም አውርተውናል። ይህን ነገር ሴቶቹ መጥተው አወሩ። ደግሞም ሕያው እንደሆነ የመላእክትን ራእይ አየን ብለው ሴቶቹ ተናገሩ፣ አወሩ አለ ቀለወጣ። መጥተው ተናገሩ ሕያው እንደሆነ የመላእክትን ራእይ እንዳዩ መላእክት አንዱ በራስጌ አንዱ በግርጌ ሆነው በመቃብሩ እንደተገኙ ይህንን ነው አለ። ከዚያ በኋላ ምን አለ ኢየሱስ ክርስቶስ? እናንተ የማታስተውሉ ሙሴና ነቢያት የተናገሩትን ከማመን ልቡናችሁ የዘገየ አለና ከሙሴና ከነቢያት ጀምሮ የተጻፈውን እስከ እርሱ ድረስ ከክርስቶስ ድረስ የተጻፈውን ተረጎመላቸው ተርትሮ። ይህ ነው በነቢያት ሲነገር የነበረው በወንጌልም ምን ያስተማርሁት ይህ የሆነው ይህ ነው አለና ተረጎመላቸው። ይህም ከተረጎመ በኋላ ሰዓቱ ብሄሩባት ኤማሁስ ወደምትባለው መንደር ቀረቡ፣ ደረሱ። ከዚያ ሲደርሱ ከሩቅ መንገድ የሚሄድ መስሏቸው ነበርና ሰዓቱ መሽቷል፣ ጨልሟል እና ከኛ ጋር ደር ብለው ግድ አሉት። ገባ፣ አብሯቸው ገባና ማዕድ ተሰራ። ከሄዱበት ሰፈር ሄድ ማዕድ ተሰራ። ከማዕዱ ተቀምጦ እንጀራውን አንስቶ ባረከላቸው፣ ቆረሰላቸው። ከቆረሰ በኋላ እዚያ በኋላ እሱ ተነሳና ተሰወረ እላቸዋለሁ። ሲሰወራቸው እነሱ ይሄ እንዴት ነው ነገሩ? መጽሐፉን ሲተረጉምልን የነበረ እሱ ያን ሲናገር ልቡናቸው ሁሉ ቅጥልጥል ሲል ነበረ። የት ሄደ ምናምን እያሉ ይህን እያወሩ ተመልሰው ወደ ኢየሩሳሌም ተመለሱ እና ክርስቶስ እንዲህ እያደረገ አብሯቸው እየሄደ ይህንን ነገራቸው። እነዚህ ደቀ መዛሙርት ከኛ ሁለቱ ሂደው ማረጋገጥ ችለው ነበር። ሴቶች እንዳሏቸው ሆኖ አገኙት፣ ነገር ግን አላዩትም አለ። ቅዱሳት አንስት እየተመላለሱ ሂደው መቃብሩን ስለጎበኙ እንዲህ አላቸው እና ክርስቶስ በዚህ መንገድ ሞትን ድል ነስቶ ብርሃነ መለኮቱን ገልጾ ተነሳ። ትንሣኤው ደግሞ ለእኛ በኩራችን፣ ለእኛ ጀማሪያችን፣ አብነታችን ነው። እኛን ደግሞ በትንሣኤው ያስነሳናል። እሱ ጀማሪ አርአያ ሆኖ እኛ እንደሱ በኋላ እንነሳለን። በትንሣኤ ዘጉባኤ ሁሉም ይነሳል፣ ማይነሳ የለም። በትንሣኤ ዘጉባኤ ረጅም አጭር፣ ወፍራም ቀጭን፣ ቀይ ጥቁር ሳይል ሁሉም ይነሳል። ትንሣኤ የሚለው ሁለት አይነት ነው። የመጀመሪያው ትንሣኤ ልቡና ነው። ትንሣኤ ልቡና ዛሬ ገና ሰው ሳይሞት ለመልካም ነገር ለጥሩ ነገር ከክፉ ወደ በጎ የሚቀየርበት መንፈሳዊ ስራ የሚሰራበት ታሪኩን የሚቀይርበት ይሄ ትንሣኤ ልቡና ይባላል። ክፉን ትቶ አስተውሎ የሚነሳው ለመልካም ነገር የሚያደርገው የሚነሳው ሁሉ ትንሣኤ ልቡና ይባላል። ይሄ ወደ ልቡና መመለስ ነውና ከዚያ በኋላ የመጨረሻው ትንሣኤ ደግሞ ትንሣኤ ዘጉባኤ ይባላል። ሁሉም ይነሳል። አንድ ማይነሳ እንስሳት አራዊት ብቻ አይነሱም። በደመ ነፍስ ያለው አይነሱም። እነሱ የመጨረሻውን ሞት ይሞታሉ። ደመ ነፍስ ናት። ያቺ ደመ ነፍስ ሲሞቱ ትፈሳለች፣ በዚህ ትቀራለች። ደመ ነፍስ ናት። ሰው ግን የሆነ ሁሉ አይዛብም በሉት ክርስቲያንም በሉት ማንኛውም የማያምንም የሚያምንም ሁሉም ይነሳል። ትንሣኤ ዘጉባኤ ሁሉም ይነሳል። ለምን? ሁለት አይነት ነፍስ ነው ያለው፣ ደመ ነፍስና ለባዊት ነፍስ አለው። ደማዊት ነፍስ በዚህ ፈሳ ትቀራለች። እቺ ደማዊት ነፍስ ዛሬ የምትስገበገበዋ ልብላ ልጠጣ ልስረቅ ልዘሙት
ላጭበርብር ላምታታ የምትለው እቺ ቋንጃ ቆራጭ የማሳሽ እቺ ጉበኛ ሙሶኘኛ ደመነስ በዚያው ፈሳ ትቀራለች ምትስገበገበው። ይሄ ዓለሙ ዓለመ ሥጋ ነው። ይሄ በዚህ ዓለም ላይ አሸንፋ ውጣ የምትኖረው እቺ ደማዊት ነፍስ ናት። ነፍስን ረግጣ ለባዊት ነፍስን ትኖራለች፣ ውጣ ትኖራለች። የለባዊት ነፍስን ድርሻ ተሻምታ በኋላ ዘጉባኤ በኋላ ግን ዓለሙ ዓለመ ነፍስ ነው። አሸንፋ የምትኖር ለባዊት ነፍስ ናት። ስለዚህ በዚያን ጊዜ ሁሉም ይነሳል እንዳልኋቸው፣ ረጅም አጭር፣ ወፍራም ቀጭን፣ ቀይ ጥቁር ሳይል ሁሉም ይነሳል። ለምን? የትንሣኤ መስራቻችን ጀማሪያችን እሱን ተነስቶኛልን በኋላ ያስነሳናል። ሲነሳ እንደነገርኋችሁ ትንሣኤው ግን ሁለት አይነት ነው። የኋላው ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር። ለሐሳር ለስቃይ ለመከራም ይነሳሉ። ለክብር የሚነሳለ በክብር የሚነሳ በክብር የሚቆም በቀኝ በኩል የሚቆም አለ። በሐሳር የሚነሳ በግራ በኩል የሚቆም አለ። ያን ጊዜ ቅድም እንዳልኋችሁ ብዙ ጊዜ የምናገረው ነው። መነገርም መሆንም የሚገባው ስለሆነ በ40 ቀን የወረደ ጽንስ ሳይቀር ይነሳል። በ80 ቀን የፈሰሰ ጽንስ ሳይቀር ይነሳል። ብዙ ጊዜ ሰዎች ሊቀልዱበት፣ ብዙ ጊዜ ሰዎች ዕቃ ሊጫወቱበት፣ ሰዎች እንደ ነፍስ የማይቆጥሩት ሂደው ባልተገባ መንገድ ጸንሰው አስወርደን እንኖራለን ብለው የሚያስቡት ያ ሁሉ ይነሳል። በዛ በፍርድ ቀን ተነስቶ ይካሰሳል፣ ይታረዳል፣ ይነሳል። ያስወረደውን አካል ያስወረደችውን ያስወረደውን አማካሪው ሳይቀር ሂደሽ አስወጪው፣ ሂደሽ አስወርጂው፣ ዛሬ ጀምረሽ እንዴት እንደዚህ ትሆኛለሽ እንዲህ ብሎ የሚያማክረው መንገድ የሚያሳየው ሳይቀር ለፍርድ ይቆማል። ያን ጊዜ ለፍርድ ይነሳል። ስንቱ ጽንስ መሰላችሁ የወረደ? ስንቱ በሜዳ ቀረ። መጀመሪያ ያልተገባ ጥናት የሚባል አለ። በሜዳ ላይ በጫካ ላይ ከጋብቻ በፊት ይቀድማል። ሲጸነስ ደግሞ አሁን ወደ ውርጃ። ይሄ ያሳዝናል። ጥንቃቄ ሊደረግበት ይገባል። ከባድ ፍርድ ያለው ነው። ይሄ ዝም ብሎ እንደ ውሃ ፈሶ የሚቀር አይደለም። መጽሐፍ እንደሚነግረን በአርባ ቀን ጀምሮ ተስርወተ መልክ ይፈጸማል። እንደ ጭራ ቀጥሮ በረቂቅ መነጽር የሚታይ የአካል ክፍሎቹ ከራስ ፀጉር እስከ እግር ጥፍር ድረስ ሁሉም ያን ጊዜ ተስርወተ መልክ ይፈጸማል። ይሳላል። ንድፉ ያን ጊዜ ይፈጸማል እንደ ጭራ ቀጥሮ እና ሰዎቹ ያን ጊዜ እንደ ውሃ የቆጠሩት እንደ ባዶ እንደሚፈስ ደም የቆጠሩት ይካሰሳል፣ ይታረዳል። አቤት ስንት ተቋማት አሉ ለዚህ የተቋቋሙ፣ ለዚህ ዋና መሪ የሆኑ ይህንን ቀጥታ እንደ ዋነኛ ጠቃሚ ነገር አድርገው ያስረዱ ስንቶች አሉ። ስንቱ ጽንስ አልቋል፣ ስንቱ ጽንስ ወርዷል። ይህ ይታረዳል፣ ይካሰሳል። መጀመሪያ ጥንቃቄ ማድረግ ነዋ። እስከ ጋብቻ ድረስ ምን አስቸኮለ? ጋብቻው እስከሚፈጸም ድረስ ላለማፈር፣ ላለመጨነቅ መጠበቅ መቆየት ነው። መጠናናቱ ጥሩ ነው። አሕዛብ ነው፣ ክርስቲያን ነው፣ ጥሩ ስነ ምግባር አለው፣ ጥሩ ስነ ምግባር የለውም፣ ጥሩ ስነ ምግባር አላት፣ ጥሩ ስነ ምግባር የላትም፣ ትሆነኛለች አትሆነኝም፣ ጥናቱ ወሳኝ ነው። ግን ወደ ሌላው ስራ መሄዱ ምን አስቸኮለ? ምን አስቀደመ? ያ ያመጣው መዘዝ ነው። ያ ያልተፈለገ ጥናት፣ ያልተፈለገ መቀራረብ፣ ያልተፈለገ ግንኙነት ይህን ይፈጥርና በኋላ ክፉ ፍርድ፣ ክፉ ቅጣት የሚያመጣ ስራ ላይ ድርጅት ያደርሳል። እና ይሄ የወረደ ጽንስ ያስከስሳል፣ ያስወቅሳል። ይህንን ያለ ጥርጥር ማወቅ ይገባል። እና ይሄ ልክ ሁሉም እኩል ነው እንዳልኋቸው የ15 ዓመት ቆንጆ ሴቷ የ15 ዓመት ቆንጆ አካል ይዛ ትነሳለች። ወንዱ የ30 ዓመት ጎልማሳ አካል ይዞ መስሎ ይነሳል። እና ያን ጊዜ መልካም የሰሩት ዘለክብርና ዘለሐሰር ብያቸዋለሁ። ለክብር የተነሱት በቀኝ በኩል ይቆማሉ፣ በክብር ነው። ብርሃን ለብሰው ብርሃን ተጎናጽፈው ይነሳሉ፣ ይቆማሉ። በሐሳር የተነሱት በግራ በኩል ከቁራ 7 እጅ ጠቁረው ፍጹም አለቃቸው ዲያብሎስን መስለው ይነሳሉ፣ በግራ በኩል ይቆማሉ። በጭንቀት በስቃይ በመከራ ይቆማሉ። ይህ ነው ትንሣኤው። ቢኖርም ትንሣኤው ግን ሁለት መሆኑ ይህ ነው። ስለዚህ እኛ ማንን መምሰል ይጠበቅብናል? በየትኛው ክፍል መቆም ይጠበቅብናል? የትኛውን ትንሣኤ መነሳት ይጠበቅብናል? እስቲ ከእናንተ ልቀበል። ትንሣኤ ዘለክር፣ ትንሣኤ ዘለሐሰር። አቤት ዘለክር ለመነሳት ምን ያስፈልጋል? ምን ሆኖ ተዘጋጅቶ መጠበቅ ያስፈልጋል? ቅድሚያ ትንሣኤ ልቡና መነሳት።
ትንሣኤ ልቡና መልካም ነገሮችን አጠቃላይ ከሀ እስከ ፐ ያጠቃለለ ነው። ትንሣኤ ልቡና ሰው ትንሣኤ ልቡና ሲነሳ መልካም ነገሮችን ይሰራል፣ አጠቃላይ ተገቢ የሆኖችን የክርስቲያን ግዴታዎችን። ስለዚህ ስለ ክብር የሚነሳው ትንሣኤ ልቡና መጀመሪያ የተነሳው ነው እና ከእኛ ትንሣኤ ስለ ክብር መነሳት እንድንችል ትንሣኤ ልቡና መነሳት ይጠበቅብናል አሁን እና በዚህ መንገድ ይነሳል። ያን ጊዜ ከቀኝ በኩል የቆሙት ሁሩ ንውሃቤ ቡሩካኑን አቡየ ትረሱ መንግሥተ ሰማያት ትድልው ለክብሩ ቅድመ ይፈጠር ዓለም። እናንተ የአባቴ ቡሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግሥት ውረሱ ይላቸዋል። ይህም ሲላቸው ከዚያ የማታልፈዋል መንግሥተ ሰማያትን ይወርሳሉ። በቃሉ ብቻ ይወርሳሉ። በግራ በኩል ያሉት ደግሞ ለሐሳር የተነሱት ሁሩ እምኔ ርጉማን ውስተ እሳት ዘላለም ትድልው ለሰይጣን ወለመላእክቲሁ። እናንተ ርጉማን ለሰይጣንና ለወዳጆቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላቸዋል። እያለቀሱ እየተጨነቁ እየተጫጫሁ እየተጃጁ ወደ ቦታቸው ወደ ተዘጋጀላቸው ወደ ገሃነመ እሳት የሚወስዳቸው አስገዳጅ ዳኛ አይደለም፣ የሕግ አካል አይደለም። አስገዳጁ ማን ነው? ቃሉ ቃለ እግዚአብሔር ነው። ቃሉ ቃለ እግዚአብሔር አስገድዶ ወስዳቸዋል። ያን አስገዳጅ ዳኛው እንጂ እንደዚህ እንደ ምድራዊ በውሸት በእውነትም አስገዳጅ ኖሮ ውሸቱን እውነቱን ሳያጣራ የሚያስገድደው ሳይሆን እውነተው ቃለ እግዚአብሔር የአስገዳጅ ዳኛ ሆኖ ወደየቦታቸው ወስዳቸዋል። ይሄ ነው። አንድ ጊዜ የቆሮንቶስ አርሶ አደር የቆሮንቶስ ገበሬ ምን አደረገ መሰላችሁ? በዚህ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ላይ ስትመለከቱት ወይዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሙታን፣ አሁንም ክርስቶስ ላንቀላፉት ለሞቱት በኩራት ሆኖ ከሙታን ተለይቶ ይነሳል አለ። ከዚያ ደግሞ 35 ላይ ቁጥር 35 ላይ ሙታን ሁሉ ይነሳሉ አለና ይህን እያለ እንዴት እንደሚነሱ እንዴት እንደሚሆን በአጭሩ ለመግለጽ ነው ሲያስተምር ሲናገር ቅዱስ ጳውሎስ የክርስቶስ ደቀ መዝሙር ታላቁ ሐዋርያ የቆሮንቶስ ገበሬ ለማረጋገጥ ተነሳ። ከተቀመጠበት ተነሳና አንድ ጥያቄ አነሳ። እውነት ነው፣ ጥያቄ ጥሩ ነው። እውነታውን ማረጋገጥ ያስችላል፣ እውነታውን መቀበል ያስችላል። እና የቆሮንቶስ ገበሬ ተነሳና መምህር ሆይ አለ፣ እጁን አውጥቶ መምህር ሆይ አንድ ጥያቄ አለኝ አለ። ጠይቅ፣ ጥያቄህ ምንድን ነው አለው። ከአንድ ቀን አንድ ኃጢአተኛና አንድ ጻድቅ ይሞታሉ። ሁለቱም በአንድ ቀን በአንድ መቃብር ይቀበራሉ አለው። በአንድ መቃብር ይቀበራሉ። ስለተቀበሩ እና ጻድቁ ኃጢአተኛው ከጻድቁ አካል ጋር አይቀላቀልም በኋላ ሲነሳ አለ። አይነሳም ወይ ተቀላቅሎ አለ። እንግዲህ ለማወቅ ነው፣ ተገቢ ነው ጥያቄው። እንዲህ አለው ቅዱስ ጳውሎስ ምን አለው መሰላችሁ? ትክክል ነው፣ ጥያቄ ጥሩ ነው። ነገር ግን አለው አንድ ገበሬ አለው በሚያውቀው በዚያው ነው በሚያውቀው በሚረዳው አንድ ገበሬ ስንዴና ኑግ አብሮ በአንድ ላይ አቀላቅሎ ይሰራል አለው። ስለዚህ ስንዴውም ስንዴ ሆኖ ስንዴነቱን ይዞ ይበቅላል፣ ኑጉ ኑግነቱን ይዞ ይበቅላል እንጂ ኑጉ ስንዴ አይሆንም፣ ስንዴው ኑግ አይሆንም አለው። ልክ ነው። የስንዴ ከረን ምን ይመስላል? የስንዴ ከረን ምን እንደሚመስል አሁን ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስንዴ ከረሩ ምን ይመስላል? ልክ ነው። ወይም እሺ የተቀራረበ ኑግ ምንድነው? ከረሩ ጥቁር ነው። ስለዚህ ኑጉ ኑግ ሆኖ ይበቅላል እንጂ ጥቁርነቱን ይዞ የስንዴውን ከረሩ ይዞ ይነሳል። ስንዴውም እንዲሁ። ስለዚህ ይህ ነው ጻድቁ ጻድቅነቱን የጻድቅ ስራውን ይዞ ይነሳል። ኃጢአተኛውም የኃጢአተኛነቱ ስራ ይዞ ይነሳል። አንተ እንደምትዘራው ቀላቅለህ ስንዴና ኑግ ሲለው አንገቱን ነቅንቆ ተቀበለው። ምሳሌው አሳማኝ ነውና አሁንም ይሄ ጎበዝ ነው፣ ጠይቆ ማረጋገጥ ይፈልጋልና ሁለተኛ ጥያቄ አስነሳ። ምክንያቱም ጥያቄው ተገቢ ነው። በእውቀታችን እንግዲህ ጅምላ የሚቀበረው ስንቱ ነው? እያንዳንዱ እንደ ክርስቲያንነት የክርስቲያን የክብር ቦታ አለው። የክብር ማለት ያለው በ40 እና በ80 ቀን በስጋው ወደ የታተመ የተከበረ ነው። ስጋው በክብር ቦታ ለመቀመጥ አለበት። ሌላው እምነት የራሱ ቦታ አለው። የእምነት ቦታው
በዘመናችን ሁሉ ጅምላ ይቀበራል፣ ጅምላ ይቆፈራል፣ በእስካቫተር ጅምላ ይቀበራል። ክብሩ ተቀላቀለ። ይህ ስለሆነ ግን በዚያን ጊዜ ዛሬ ሰዎች ጅምላ እንደሚቀብሩት ጅምላ የሚነሳ አይደለም። ጅምላ እንደሚያርፉት ጅምላ የሚነሳ አይደለም። ለይቶ ይነሳል። በክር ቦታው ይቆማል። ሁለተኛው ጥያቄ ምን ነበረ? ጅብና ቀበሮ የበሉት ሰው አለ አለ። ጅብና ቀበሮ የበሉት ሰው አለ። ስለዚህ በሚነሳ ጊዜ ጅቡ በልቶታል፣ ቀበሮ በልቶታል፣ ወደ ዛ ሆድ ገብቷል። የሚነሳ የጅቡ የቀበሮ ስጋ ነው ወይስ የሰውየው ስጋ የሰውየው አካል አለ ሲል ትክክል ነህ አለው ቅዱስ ጳውሎስ። ይችልበታል ምሳሌው። ትክክል ነህ አንተ ማዳበሪያውንና እህሉን በአንድ ላይ ትዘራለህ። ማዳበሪያው ቀልስ የሆነው አለ እህሉ እዚያው ቀልስ ሆኖ ከዚያው ላይ ይቀራል። እህሉ ግን ይበቅላል። ስለዚህ ያ እዚያው ይቀራል። ሰው ግን የሰው አካል ግን ይነሳል አለበት ብሎ መለሰለት። አንገቱን ነቅንቆ ተቀብሎ አሳምኖት አጥብቦት መልሶ በዚህ ተደስቶ ሄደላቸዋለን እና ይህን ይመስላል። ያስተማረን የመከረን የገሰጸን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።